አራስ ቀረጥ እንዳልኩት ነው ማለት ነው። የሸቃሊት አልጋ ደግሞ ስለይ ሆሞላ የሸቃሊት አልጋ ቤቱ እንዳለ በኋላ ተለቀለቀ ማለት ነው። እውነቴን ነው የምላችሁ። እኔ በጣም ብዙ ነገር ነው የታዘብኩት። ልንገራችሁማ አላ ወጥቶ ከመቅረት ከድንገተኛ ነገር ሁላችንም ይጠብቀን። እንግዲህ ዱባይ ላይ በጣለው ዝናብ ምክንያት አንድ 27 አመት ወጣት ህይወቱን ተነጥቋል ማለት ነው። የሀገሬ ልጆች በዚህ አጋጣሚ በሁሉም አረብ ሀገራት የምትገኙት ወንድሞቼ ራሳችሁን ጠብቁ ማለት ነው። የተላለፈ ማስጠንቀቂያም ልበላችሁ ወይንም ደግሞ ለጥንቃቄ የሚጠቅም መረጃ የወጣ ማለት እሱን ማስደምጣችኋለሁ። እና የሀገሬ ልጆች እኔ የታዘብኩትን ነገርማ ልንገራችሁ ማለት ነው። ወላሂ እኛ ሀገር ሰላም ብለን ተኝተናል። የኛ ምንም ነገር የለም አልሐምዱሊላህ። በነገራችን ላይ ቤታችን ባህር ዳር ነው ብያችሁ ነበረ። ገባችሁ? የሚለየው ይታያችኋል። ይሄ ባህር ነው የሀገሬ ልጆች፣ ይሄ ባህር ነው ማለት ነው። ከዛፎቹ ጥግ ያለው ባህር ነው። እሺ፣ የሚለየው ሁለት አስፋልት ብቻ ነው። ይሄ የሚታያችሁ መንገድ ማለት ነው። ይሄ የሚታያችሁ መንገድ ሁለቱ፣ አንዱ ወደዚህ አንዱ ወደዚህ የሚወስደው አለ አይደል? አስፋልት እሱ ብቻ ነው እንጂ የሚለየው ዛፎቹ ያሉበት ባህር ነው ማለት ነው። ይሄ የሚታየው ደግሞ የኛ አጥሩ ነው ማለት ነው። ይሄ ግንቡ ይታያችኋል፣ አጥሩ ነው ማለት ነው። እና በጥቅሉ ልንገራችሁማ በመጀመሪያ የተረዳሁትን ነገር ዱባይ ላይ በጣለው ዝናብ አንድ ሰው ህይወቱን አጥቷል ማለት ነው። ያው ለኛ የደረሰን ይሄ መረጃ ብቻ ስለሆነ እንጂ በጣም ብዙ ጉዳት እንደደረሰ እየተነገረ ነው። በእኔ በሰትወይ በእህቷ ቤት የደረሰውንም ነገር ልንገራችሁ። እናንተም ጥንቃቄ አድርጉ። ያን ወጣት እንግዲህ እንደማንኛውም ሰው ያው ሰርቶ አደር ስለሆነ በሞተር ሳይክል እየሄደ ነበር አሉ ማለት ነው የሀገሬ ልጆች። እና መንገድ እየሄደ እያለ ዝናብ ጨመረበት አሉ ማለት ነው። ከዛ ዝናቡን ለማባራት እንግዲህ ገና በግንባታ ላይ ያለ የሚሰራ ቤት ነበር፣ ያላለቀ ቤት ማለት ነው። ሞተሩ መንገድ ዳር አቆመና እሱ ሊጠጋ ሂዶ ከዛ እየተገነባ ካለ ቤት ሂዶ ተጠጋሉ ማለት ነው። በዚያም ምክንያት እንግዲህ አላህ ይዘንለት፣ እንደወጡ ከመቅረት አላህ ይጠብቀን። በጣም ዝናቡ ጨመረ እና ዝናቡ ሲጨምር ቤቱ ተደረመሰበትና ከዚህ ሁሉ ተዳፍኖ ሞታሉ ማለት ነው። የኛ ዜጋ አይደለም፣ በእርግጥ ህንዳዊ ነው። ቀደም ሲል ፎቶውን አይታችሁታል ማለት ነው። እኔ እውነቴን ነው የምላችሁ በዓለም ላይ ካሉ መሪዎች የዱባይ መሪ ይለይብኛልና ለሰው ልጅ ያለው ለሰው ልጅ ህይወት ያለው ስስት ያለው ክብር ይሄ ነው አይባልምና በጣም ማስጠንቀቂያ መልእክት ማስተላልፋል። እንዲሁም ደግሞ ህዝቡን ከጉዳት ለመከላከል የሚያደርገው ጥረት ይሄ ነው አይባልም ማለት ነውና ይሄ እንዳለ ሆኖ ይሄን መለስበታለሁና እስኪ የታዘብኩትን አንድ ነገር ላካፍላችሁ። ሁላችሁም በያላችሁበት የምትኖርበትን ቤትና አካባቢ ገምግሙ ማለት ነው የሀገሬ ልጆች። እኔ እውነቴን ነው የምላችሁ የአረብ ሀገርን ቤት መልክ ብቻ ብየዋለሁ፣ መልክ ብቻ እናት አለም ዱባይ ማለት ነው። ይሄን የመሰለ ቪላ ተሰርቶ ከፍቶሽ ተልባ ነው ምንድነው የሚባለው? በላይ ብልጭ በታይ ቁልጭ ነው ቤታቸው የሀገሬ ልጆች። ወላይ ከምሬ ነው የምላችሁ የኛን ሀገር የጎጆ ቤት ያክል እንኳን ጥንካሬ ቤታቸው የለውም ማለት ነው። አስባችሁታል? ልክ እንደ ኢትዮጵያ 3 ወር 4 ወር ሙሉ ዝናብ የሚዘንብ ቢሆን ቤታቸው አመድ ነው የሚሆነው የሀገሬ ልጆች፣ አመድ ማለት ነው። ይሄን ብላችሁ የቻልኩት ይሄ በሶሻል ሚዲያ የማየውን ቲክቶክ ላይ ምናምን የማየውን ተውትና የኔ ሰትወ የእህቷ ቤት እንዴት እንደሚያምር አትጠይቁኝ። በፊት ሌላ ቤት ነው የነበራችሁ፣ በዚህ አመት ነው ቤቱ ተሰርቶ የገቡበት። የሚያምር ቢላ ነው እንዴት እንደሚያምር ወላሂ። ቤት ከሰሩ እንደነሱ ነው እንጂ ትላለች ሴትዋ ራሱ ማለት ነው። ባሏ እንደሱ አርገህ ደስልኝ ምናምን ሁሉ እያለችው ነበር። እንዴት እንደሚያምር ገብታችሁ በውጭ ስታዩት ሲያምር ማለት ነው። ግቢው ራሱ ጥርት ያለ ነው። ሰራተኛቱም የኛ ሀገር ልጅ ነች። አልሐምዱሊላህ አላህ ጠብቋት ተርፋለች። እሷ ደግሞ ክፍሏ ውጭ ላይ ነው ማለት ነው የሀገሬ ልጆች። አሁን ሴትዋ ሐኪም ቤት ነች፣ እነሱ ደግሞ እናቷ ቤት ሂደዋል ማለት ነው። እናማ ሀገር ሰላም ብሎ በተተኛበት የእነሱ ቤት እንዳለ በውሃ ሙሊት ፎቅ የለ ታች የለ የሀገሬ ልጆች ማለት ነው። ፎቅ የለ ታች የለ እንዳለ በውሃ ተጥለቅልቀዋል ማለት ነው። መውጣት አልቻሉም። ከዛ ለፖሊስ ተደውሎ ፖሊሶች መጥተው አሁን ራሱ ማለት ነው ቤታችሁ ውሃ እንደሞላ ነው። ያው በተለያየ አካባቢ ውሃ የሞላበት መንገድ ቤትም አለ። እሱ በፖሊስ እየተመጠጠ ነው። ከዚያ መካከል የነሱ አንድ ነው፣ ግን አላለቀላቸውም እና ማንም ሄዶ ቤታቸውን ማየት አልቻለም። እኛም ያየነው በቪዲዮ ነው። ለኔ ሰትወታ ልኮላት ቪዲዮውን ስታሳይ በጣም ገረመኝ። የሚያምር ቤት አሁን እንደዚህ ሆነ ቢባል ማን ያምናል እያልኩ ማለት ነው። እና ሞኖት ነው ቤታችሁ ጥንካሬ የሌለው? እስኪ ንገሩኝ። ማጥባህ የለ፣ ሙኬፍ የለ፣ ፎረን የለ፣ ምን የለ አስባችሁታል? እና ከሁሉ ደግሞ ወላይ ግን ፈርቻ አልተኛውም ነበር አለች ልጅቱን ሳወራት ማለት ነው። እንዳልኳችሁ የኛ ሀገር ኢትዮጵያዊት ልጅ ነች፣ ብዙም አማርኛ አትችልም እንጂ ሳወራት የኦሮሞ ልጅ ነች። አልተኛውም አለች። ደግሞ በጣም ጎበዝ ነች ብታት፣ በዲኗ ጠንካራ ልጅ ናት። ቅራት ታቀራለች ምናምንና ፈርቼ ሲጀመርም አልተኛውም ነበር አለች። ከዚያ በኋላ ነይ ያሉኝ አለች።
ገና ዝናቡ ሳይበረታ ሄድኩኝ ፎቅ አለች ማለት ነው። ከዛ በኋላ ግን ፎቁም አልቀረለትም። ከፎቁ አንስቶ ራሱ ሆ እየወረደ ይታያል ቪዲዮ ላይ ማለት ነው። እናማ የሀገሬ ልጆች በዚህ አጋጣሚ ስተኙ ጥንቃቄ አድርጉ። እሺ በተለይ መሬት ላይ የሚተኙቶች እንደ የቀረ ይቅር እንጂ ከባድ ዝናብ እየሰማችሁ ከሆነ ባተኙም ጥሩ ነው። ወላሂ እኔ ትናንትና ቁጭ ብዬ ነው ያደርኩት። ዝናቡ እስከሚያባራ አልተኛውም። ከዚያ ጧት ሱቢን ሰገርኩ ተኛው። ቤት አላጸደውም። እስከ 10 ሰዓት ተኛው ተነሳው። ለምን ጥንቅራ የላትም? ምክንያቱም ካለበታች ራሳችን መጠበቅ ግድ ይለናል። የኔ ክፍሌ ውጭ ነው። ደወለችልኝ ነው ይፎቃለችኝ። እኔ ግን አልመጣም አልኳት ማለት ነው። እና ግን አላህ እየጠብቀን ወደኛ አካባቢ ምንም እንኳ ባህር ዳር ቢሆንም ቤታቸው ቦታው አቀማመጡ ደስ ይላል። ያኔ ውሃ ያንጠፈጥፋል ማለት ነው። ምንም አይነት ውሃ አልተከሰተም። አንዲት በእንትን መክዘኑ አካባቢ በጫፍ ትንሽ እየገብታለች። እሷም ወጨፌ ነው እንጂ ብዙ አልገባብንም። አንዳንድ ቤት ግን አይታችሁት ከሆነ እኮ እንዴ! አረ በጣም ነው የሚያስፈራው። እና ለማንኛውም ጥንቃቄ አድርጉ ነው። እኔ ሌላ ላችሁ አልችልም። በእርግጥ ዱባይ ላይ ላለ ልጆች ሌላ ጫናም ነው። እኔ እንኳን ችግር የለብኝም። ያው ቤተሰብም ስለሌለብኝ ህፃን ልጅም ስለሌለብኝ ሴት ወይም ስራ የላትም ሁሌም ቤት ነው የምትኖረውና እንግዲህ አንዳንድ መዳሞች ቤት ውስጥ ሲሆኑ ሰራተኛን ቄጥ ለቄጥ መከተል ይወዳሉ። ለእናንተ ከባድ ነው። እንግዲህ መንግስታቸው ለህዝብ ካለው ሩህሩህነት የተነሳ ያው ማንም ሰው ውጭ ላይ ስራ እንዳይሰራ በኦንላይን ሁሉም ሰው ስራው እንዲያከናውን የመንግስትም ሆነ የግል ድርጅት የሚሰሩ ሰዎች ስራቸውን በኦንላይን እንዲሰሩ እንዲሁም ደግሞ ተማሪዎችን በኦንላይን ቤት ውስጥ ነው እንዲማሩ። በእርግጥ ትምህርት ሲጀመርም ከድሮም ዝግ ነው መሰለኝ አይደል? የኔ ሰውዬ ትምህርት ቤት ነው የሚዘጋ፣ ዝግ ነው ትምህርት ቤት እና ብቻ ያን ሲደራረብ ትንሽ የስራ ብዛት ሊኖር ይችላል ቤት ውስጥ። ግን ቢሆንም የሀገሬ ልጆች ዋናው ነገር ጤና ነው። ዋናው ነገር ሰላም ነው። ሰላም ከሆነ ይሰራል። እናማ ቆሻሻ ስጥሉን በጊዜ ወጣችሁ ጣሉ። ጥንቃቄ አድርጉ። ድፍረት አይኑራችሁ ማለት ነው። እሺ ብዙ ልጆችም ደግሞ በየቲክቶክ እያየን ነበረ። አማረልን ብለው ወጥተው በየጎዳናው ሲመናቀሩ ሆው ውስጥ ምናምን ሲኋኙ በረዶ ሲጠረቅሙ ምናምን የሚታዩም አሉ። እንደኔ ግን ይሄ አግባብ ነው ብዬ አላምንም። ስለዚህ ራሳችሁን ጠብቁ የሀገሬ ልጆች። እንደ ኢትዮጵያ መስሏችኋል? እምዬ ኢትዮጵያ ማለት ነው። እንደው ወላሂ እኛ እኮ ከተሰጠን ይልቅ የጎደለንን እያምሰለሰልን እንላለን እንጂ እንደው እንደምዬ ኢትዮጵያ እኮ የታደለ ሀገር የለም እናቴ። ይሄ ዝናብ ጠብ ባለ ቁጥር ዝም ብሎ አጭቆ ከመያዝ ውጭ ሌላ አማራጭ የሌለው። እምዬ ኢትዮጵያ እኮ ያ ሁሉ ወጭፍ፣ ያ ሁሉ በረዶ፣ ያ ሁሉ ዝናብ እንኳን ወርዶበት ማለት ነው ከየት እንደሚደርስ አታውቁትም። ወዲያው ነው ምጥጥ የሚያደርገው መሬታችን ማለት ነው። ወርቅ ነው ይሄ ተፋፍኖ ያለ በስሚንቶ ለብጦ ጥሎ ውሃ እንኳን መፋሰሻ የሌለው ሀገር ዱባይ ይላል። ዱባይ ስምዬ ኢትዮጵያ ሆ እንዴ ወላይ ቤታቸው ማለት ነው የሀገሬ ልጆች። እንዴ የኛም ቤቱን ተውትና እና አባቴ ድሮ እህል ሲቆልሉበት የነበረው ሸርፋ ይባላል ወደኛ አካባቢ ማለት ነው። ሸርፎ ከሸንበቆ ወይም ከእንጨት ይሰራና ከዛ በጭቃ ይመረጋል። ከዚያ በበት ይለቀለቃል። ከዚያ ከውስጡ እህል ይጨመርበታል። ወደ 12 ወደ 15 ኩንታል ይይዛል ማለት ነው። ኩንታል ሳይሆን ቅንባ የሚባል ማለት ነው። እና ከዚያ ለዚያ ክዳን በእንጨት ይመሰረትና ከእንጨት ትሰራለታል ጎጆይቱ በማግር ተመግራ። ከዚያ ይሳር ክዳን ትከደናለች። ያ ሁሉ ዝናብ በለው ሲለው እንኳን ያቺ አንዴ የተከደነችው ክዳን ራሱ ለስንት ዓመት እንደምታገለግል ማለት ነው። ወላሂ ዝናብ ጠብ አታደርግም። እሺ የአረብ ሀገር ቤትስ መልኩን አሳምሮ እንዲሁ ዝናብ ጠብ ባለ ቁጥር ሆማ እንዴ ለሰራተኛ ጦስ ማለት ነው። እና እኔ በጣም ነው የገረመኝ ወላሂ። የኛ ቤት የሳር ጎጆ ከነሱ ይበልጣልና ከባድ ነው። እንዲሁም ደግሞ ያው እነሱም ዝናብን ብርቅ ስለሆነባቸው ዝናብ የዘነበ ጊዜ የሚያደርጉት ነው የሚጠፋቸው። በቃ ሌላ ነገር የወረደላቸው ነው የሚመስሉ። አያቸው ሀገሬ ልጆች ግን አያቸው ወላሂ። እንደው ለኛ የሰጠውን ለማን ሰጥተዋል የሚባለው እኮ እውነት ነው። እንደውም የኢትዮጵያ እኮ አናመሰግንም እንጂ በብዙ ነገር እኮ የታደለች ሀገር ነች ማለት ነው። እናማ እምዬ ዱባይ ፍንጭርጭር እያለች ነው እንግዲህ። መንግስታቸው አላህ ይስጠው በየስልካችንም በተደጋጋሚ ማስጠንቀቂያ እየላከ ነው። ስለዚህ በሁሉም አረብ ሀገራት ያላችሁ ቶች ጥንቃቄ አድርጉ። በበረሃ ያሉ ወንድሞቻችሁንም ደውላችሁ ያው እነሱ ኢንፎርሜሽን ማገኙ ከሆነ አድርሷቸው። ራሳችሁን ጠብቁ በሉ። አላህ ሁላችንም ይጠብቀን። ላሉ ሰላም ሁኑልኝ።